ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ኢድ ሙባረክ ብያለሁ ለእስልምና እምነት ተከታይ ወንድምና እህቶቼ። እንግዲህ ሰሞኑን ትንሽ የእረፍት ታገኛላችሁ ብዬ አስባለሁኝ። እስኪ ስለ ቫሪኮስ ቬይን ትንሽ ልበላችሁ ብዬ ነው። በጣም ኮመን ስለሆነ የተለመደ ስለሆነ ትንሽ ስለ ምክንያቶቹ፣ ስለ ምልክቶቹና ቤት ውስጥ ምን ማድረግ አለባችሁ፣ በአብዛኛው ቤት ውስጥ ምን ማድረግ አለባችሁ የሚለውን ነገር ትንሽ አጠር አድርጌ ልንገራችሁ ብዬ ነው። እንግዲህ ቫሪኮስ ቬን የምንለው የደም መልስ ወይም ደግሞ ደምን ከተለያየ የሰውነት ክፍሎቻችን ወደ ልብ የሚወስዱት የደም ስሮች በመወጠራቸው ምክንያት የሚፈጠር ህመም ነው። እንግዲህ ህመም አጋላጭ ምክንያቶቹ ምን ናቸው የሚለውን ነገር አጠር አድርጌ ልንገራቸው። አንደኛው ለብዙ ሰዓት መቆም ወይም ደግሞ ለብዙ ሰዓት መቀመጥ ሊሆን ይችላል። ፖዚሽን ሳንቀያየር ረጅም ሰዓት ያህል ከተቀመጥ ወይም ረጅም ሰዓት ያህል ከቆምን ለቫሪኮስ ቬን ያጋለጣል። ሁለተኛ ከልክ ያለፈው ውፍረት፣ እንግዲህ የሰውነት ክብደታችን በጨመረ ቁጥር ደም ስሮች ላይ የሚያድረው ፕሬሸር ወይም ደግሞ ግፊት ስለሚጨምር ለዚህ ለቫሪኮስ ቬን ያጋለጣል። ሌላኛው እና ሶስተኛው ጾታ ነው። እንግዲህ ሴቶች ከወንዶች በበለጠ ለዚህ ለቫሪኮስ ቬን ይጋለጣሉ። እድሜም እንደዚሁ እድሜ በጨመረ ቁጥር እንግዲህ ከ30ዎቹ 40ዎቹ በገባን ቁጥር ለቫሪኮስ ቬን የመጋለጥ እድላችን እየጨመረ ነው የሚመጣው። አምስተኛው ጄኔቲክስ ነው። እንግዲህ ቤተሰብ ላይ ካለ ወደ ሌላ ቤተሰብ ላይ በዘር አማካኝነት የመተላለፍ እድል ይኖረዋል። ምልክቶቹ ምን ናቸው ከተባለ አንደኛው ጠመዝማዛ የሆኑና ያበጡ የደም ስሮች ይታያሉ። በተለይ እግር አካባቢ ላይ በአብዛኛው ጠመዝማዛ የሆኑ ያበጡ የደም ስሮችን እናያለን። እንግዲህ ፎቶ ላይ አስቀምጬላችኋለሁ፣ እዛ ላይ ማየት ትችላላችሁ። ሌላኛው ጥቁር ወይነ ጠጅ ወይም ደግሞ ሰማያዊ ቀለም ያለው የደም ስር እናያለን። ስለዚህ ጥቁር ወይነ ጠጅ ወይም ደግሞ ሰማያዊ ቀለም ያለው የደም ስር ካያችሁ የቫሪኮስ ቬን እንግዲህ በተለይ አርሊ ስቴጅ በተርፍላይ ስቴጅ የምንለው ላይ ያለ ቫሪኮስ ቬን የመሆን እድል ይኖረዋል። ሌላኛው የእግር የመክበድ ስሜት ይኖራል። አንዳንዶቹ ላይ አልፎ አልፎ የማሳከክ ስሜት ይኖረዋል። እንግዲህ እነዚህ የቫሪኮስ ቬን ምልክቶች ናቸው። እንግዲህ የቫሪኮስ ቬን የደም እብጠት፣ የደም ስር እብጠቶችን ካያችሁ ምን መደረግ አለበት? ህክምናውን በሁለት ከፍዬ እነግራችኋለሁኝ። አንደኛው የህይወት ዘይቤን መቀየር እና በቤት ውስጥ የሚደረጉ ህክምናዎች ናቸው። እንግዲህ ለእናንተ ይጠቅማል ብዬ የማስበው እሱ ነው። ቤት ውስጥ በተለይ ለመከላከል በተለይ አርሊ ስቴጅ ላይ ያለው ጥቁር ወይም ደግሞ ሰማያዊ ከለር ያለው የደም ስር ካያችሁ ወደ እያደገ እንዳይመጣ ለመከላከል የምጠቀሙበትን መንገድ ነው የምነግራችሁ። ሌላኛው በሐኪም ቤት የሚሰጠውን ህክምና ብለን በሁለት ከፍዬ እነግራችኋለሁኝ። ስለዚህ ቤት ውስጥ ምን ማድረግ አለብን? አንደኛው የአካል እንቅስቃሴ ማድረግ ነው። የአካል እንቅስቃሴ ማድረግ አለብን። በተለይ ወክ ማድረግ፣ ሳይክል መንዳት፣ ውሃ ዋና መዋኘት፣ እነዚህ ነገራቶች ከታች ያለውን የእግራችንን ፕሬሸር ስለሚጨምር ወደ ደሙ ወደ ልብ የመመለስ ሁኔታዎችን ይጨምራል። የደም ስሮቹም ጠንካራ እንደሆኑ ያደርጋቸዋል። ስለዚህ አካላዊ እንቅስቃሴ እናድርግ። ሌላኛው እግርን ከፍ ማድረግ፣ በተለይ ከልባችን በላይ ከፍ እንዲል፣ ለምሳሌ ስንተኛ ትራሶችን ደራርቦ ከእግር በኩል ማድረግ፣ ግድግዳ ላይ አስደግፎ እግርን ከፍ ማድረግ፣ ጠረጴዛ ላይ እያደረጉ ማረፍ ይኖርብናል ማለት ነው። እግርን ከፍ ማድረግ ከአካላዊ እንቅስቃሴ በተጨማሪ። ሌላኛውና ሶስተኛው የሰውነት ክብደትን እንቀንስ። እንግዲህ በተለያየ መንገድ መቀነስ ይቻል ይሆናል። ኢንሻአላህ ወደፊት የሰውነት ክብደት እንዴት እንጨምር፣ እንዴት እንቀንስ የሚለውን አጠር አድርጌ ቪዲዮ ለመስራት እሞክራለሁኝ። ሌላኛው የሚያጣብቁ ልብሶችን ማስወገድ አለባችሁ። በተለይ ታፋ አካባቢ ላይ አካባቢ ላይ ወጥረው የሚይዙ ልብሶች ካሉ የደም ስሩ ላይ የሚያሳድረው ጫና ከፍተኛ ስለሆነ ለቫሪኮስ ቬን የማጋለጥ እድሉ በጣም ከፍተኛ ነው ማለት ነው። ሌላኛው እንግዲህ ለረጅም ሰዓት ያህል አለመቆም ወይም ደግሞ አለመቀመጥ፣ ይህ ማለት ፖዚሽን መቀየር፣ የተወሰነ ደቂቃ ያህል አረፍ ማለት፣ የተወሰነ ደቂቃ ያህል ወክ ማድረግ፣ ዞሮር ማለት። ያው እርግጥ ነው ቁማችሁ ልትሰሩ ትችላላችሁ፣ ምንም ጥያቄ የለውም። ግን የተወሰነ ደቂቃ ያክል አረፍ ማለት እንግዲህ ጠረጴዛ ወስዶ ይሄ ወንበር ነገር ወስዶ እዛ ቁጭ ማለት ሊሆን ይችላል። ትንሽ ያላችሁበት ጋር ዞሮር ማለት ሊሆን ይችላል። ስለዚህ ለማንኛውም ለረጅም ሰዓት መቆምን ወይም ደግሞ መቀመጥን ማስወገድ። ሌላኛው ስቶክስ አሉ የሚያጣብቁ ከታች ላይ የሚይዙ ካልስ መሳይ ነገሮች ከታች ያለውን ግፊቱን ስለሚጨምሩት ደም ወደ ልብ እንዲመለስ ስለሚያደርግ እነሱን ከፋርማሲ እየገዙ መጠቀም እንግዲህ ይህን የቫሪኮስ ቬንን እንዳይመጣ ለመከላከል ወይም ደግሞ የመጣውን በተወሰነ ደረጃ ለመቀነስ ይጠቅመናል ማለት ነው። በህክምናው ደረጃ ላይ እንግዲህ መቼ ነው ሐኪም ቤት መሄድ ያለባቸው? እንግዲህ ቫሪኮስ ቬን ያለበት ሰው በሙሉ ሐኪም ቤት መሄድ ያለበት ማለት አይደለም። ሐኪም ቤት እንዲሄድ የሚያደርጋችሁ አንደኛ የቆዳ ቀለሙ ከተቀየረ፣ ቆዳ ቀለሙ ላይ ለውጥ ነገር ካያችሁ ሐኪም ማማከር ይኖርባችኋል። ሌላኛው ህመም ካለው
ከፍተኛ የሆነ ማሳከክ ካለው፣ እግራችሁ እጅግ በጣም የመክበድ አይነት ስሜት ካለው ሐኪም ማማከር ይኖርባቸዋል። እንግዲህ ሐኪም ቤት ከሄዳችሁ በኋላ በአብዛኛው በክሬም ወይም ደግሞ በሚዋጥ መድኃኒት የመዳን እድል የለውም። አማራጮቹ አንደኛው እንግዲህ ሰርጂካል ሊሆን ይችላል። በሰርጀሪ ሊያስተካክሉላችሁ ይችላሉ። ወይም ደግሞ ላይጌጥ ሊያደርጉት ይችላሉ። ማለት በአልትራሳውንድ ካዩ በኋላ ችግሩ የት ነው የሚለውን ካዩ በኋላ ያንኛውን የደም ስር እንዲቋረጥ ማድረግ ይችላሉ። ቫልቮ የተበላሸበትን የሌዘር ሕክምና ሊሰጧችሁ ይችላሉ። እነዚህ አማራጮች በሐኪም ቤት ታገኟቸዋላችሁ። የሚሻለው ግን እንግዲህ አካል እንቅስቃሴ በማድረግ እግርን ከፍ በማድረግ ክብደትን በመቀነስ የሚያጣብቁ ልብሶችን በማስወገድ ስቶክ ከፋርማሲ ገዝቶ በመልበስ ለረጅም ሰዓት መቆምና መቀመጥን በማስወገድ ቀድሞ መከላከል ወይም ደግሞ ያለውን እንዲቀንስ በማድረግ በቤታችሁ ያለውን ነገር መሞከር ነው። እነዚህን ፌል ካደረጉ ሐኪም ከምታዩባቸው